ይናደዳል። ቪዲዮንም ከዩቲዩብ እንዲያወርዱት ያዛቸዋል። ከዚያም ሚኪ ቦታው እንዴት ሊታወቅ እንደቻለ ማጣራት ይጀምራል። ለጥንቃቄም ሲባል ይህን ቦታ መልቀቅ ይጀምራሉ። አሁን ያሉበትን ቦታ ያከራያቸውን ሰው ሌላ ቦታ እንዲፈልግለት ይጠይቀዋል። እሱም ይስማማል፣ ግን አንድ ነገር አድርግልኝ ይለዋል። እሱም ሎራ የተባለች ልጁ የሐሺሽ ሱስ ያለባት ሲሆን ከቤት ከወጣች ብዙ ቀናት እንደሆናትና ፈልጎ እንዲያመጣት ይነግረዋል። ሚኪም ይስማማል። ከዚያም ሚኪ ራይመንድ እንዲያገኛት ያዘዋል። ራይመንድ ያለችበትን ያገኛል። ግን አብሯት ከነበሩት አንዱ ራሻዊ በአጋጣሚ ከፎቅ ወድቆ ይሞታል። ሲወድቅም በቪዲዮ ህፃናቶች ይቀርጹታል። ቪዲዮ እንዲያጠፉ ቢነገራቸውም እምቢ ብለው ለማምለጥ ይሞክራሉ። ራይመንድ እና አብረውት የነበሩት ሰዎች ያሳድዷቸዋል። ከዛም ራይመንድ ሲይዘው በገንዘብ ላግዝ ስልክህን ይለዋል። የቀረጸው ልጅ ግን ከሰፈሩ ዱርዬዎች ጋር በመሆን ሊያጠቁት ሲሞክሩ ሽጉጥ ሲያሳያቸው ሁሉም ይሮጣሉ ስልኩን ትተው። ከዛም ሎራን ወደ ቤት ይመልሷታል። ራይመንድ ስለሞተው ልጅ ለሚኪ ይነግረዋል። የትልቅ ራሽያ ወንጀለኛ ልጅ መሆኑንም ይረዳሉ። ከዛም ዘካች ወደ ራይመንድ ይሄድና ልጆቹ ስላረጉት ነገር ይቅርታ ይጠይቀዋል። ከዛም እነሱን አትቅጣ፣ ኃላፊነቱን በሙሉ እኔ ወስዳለሁ፣ የፈለከውን አደርጋለሁ፣ የተሰረቀው ዕዳ እስኪከፈል ይለዋል። ራይመንድ በመጀመሪያ ቦታውን እንዴት እንዳወቁ እሱን ንገረኝ ይለዋል። ከዛም አንድ ፖክ የሚባል ሰው እንዳለ ይነግረዋል። መኪና ውስጥ ማስሮት ነበር። መኪናውን ሲከፍተው ሮጦ ያመልጣል፣ ግን ብዙም ሳይርቅ በባቡር ተገጭቶ ይሞታል። ሚኪ በድራይ አይ ባነሰ ዋጋ ሽጥልኝ ያለውን ለሎርድ ጆርጅ ይነግረውና ለዚህም ንቀታችሁ ብሎ የሎርድ ጆርጅን ትልቅ ቢዝነስ ያቃጥልበታል። የማታርፉ ከሆነ ይቀጥላል ይለዋል። ሎርድ ጆርጅ ድራይ አይ እንደዛ በማድረጉ በጣም ተናዶ ይጮህበታል። እንዲገሉትም ትዕዛዝ ይሰጣል። ጠባቂዎቹ ግን ድራይ አይን ሳይሆን ራሱን ሎርድ ጆርጅን ይገሉታል። ድራይ አይ የሎርድ ጆርጅን ሙሉ ቢዝነስ ይቆጣጠራል። ሚኪ ከሚስቱ ጋር በስልክ እያወራ ፊልሙ ሲጀምር ያየነው ሰው ከጀርባ ሽጉጥ ይዞ ሊገለው ሲል ራይመንድ ከጀርባ ይመታውና ይሞታል። ከዚያም ሚኪ ሚስቱ ጥቃት ሊደርስባት እንደሚችል አስቦ በፍጥነት በመኪና ይሄዳል። ድራይ አይ የሚኪ ሚስት ሮዚላንድ ጋር ይሄዳል። ሊያገታት ሲሞክር ሁለት ጠባቂዎቹን ትገላቸዋለች። ግን ሁለት ጤት ብቻ ነው የነበራት። ድራይ አይ ይሄን ሲያይ ሊደፍራት ይሞክራል። ግን ሚኪ በቦታው ይደርስና በጤት መቶ ይገለዋል። ወደ ፊልሙ መጀመሪያ ስንመለስ ፍሌቸር የተባለው ጋዜጠኛ ስለ ሚኪ ብዙ ኢንፎርሜሽን እንዳለውና ቢዝነሱን ዜሮ ሊያስገባው እንደሚችል ይነግረዋል። ድራይ አይ እና ሚሊዮነሩ ማቴው ጋር እየሰሩ እንደሆነ ይነግረዋል። ከ400 ሚሊዮን ዋጋውን ለማስቀነስ ስለፈለገ ራይመንድ እንደሚያስብበት ይነግረውና ከፍሌቸር ጋር ይለያያሉ። ከዛም ቢዝነስ ሰብረው የገቡት ልጆች የጋዜጠኛው ፍሌቸር አለቃ የሆነውን ቢግ ዴቭ እንዲያግቱትና መጥፎ ነገር ሲሰራ ቪዲዮ እንዲቀርጹት ያደርጋል። ከዚያም ስለ ሚኪ አንድ ነገር ብጽፍ ይህን ቪዲዮ ልካዋለን ብለው ያስፈራሩታል። ከዛም ሚኪ እና ሚሊዮነሩ የአሳ ገበያ ላይ ይገናኛሉ፣ በድብቅ ሚኪ ድራግ የሚሸጥበት ቦታ።